ምንም ደስታ አላገኘም። እህቴ አንድ ነገር ታደርጋትና እንተያያለን። ያው አንዳንድ ጊዜ ስሜታ መልስ ነው በሚለው ትኖሪያለሽ። በቃ እንግዲህ ያስገድድሻል። እርጉዝ ነሽ? አይደለም። ያ እንግዲህ አሁን ላመንኩበት ነገር ሟች ነኝ። አንዳንድ ጊዜ በጣም ብዙ ነገር እያለሽ ውስጥሽ የሆነ ማትወጪበት ብዙ እንትኖች ይፈጠራሉና የሚቆጨኝ አትሊስት ይሁን በተፈጥሮዬ ካመንኩ አመንኩ ነው። አልሰማም በቃ ልክ ነው። ያ ስህተት ነው አይደለም። ከሆነ ይልቅ የሚሆነው ብዙ ነውና ለህሊናሽ ተገዥ። ሰላም ጤና ይስጥልኝ። እንደምን ከርማችኋል? ተዋናይት ሜላት ነብዩ ነኝ። ከመሲ ጋር ጥሩ ቆይታ ይኖረናል። አብራችሁን ቆዩ። ሜላት ራሷን እንዴት ትገልጻለች? ከባድ ነው ራስን መግለጽ። በእርግጥ ሰዎች ሲገልጹልሽ ጥሩ ነው፣ ግን ሜላት እንዴት ራስሽን ትገልጫለሽ ካልሽኝ ትንሽ ነገር ያስከፋታል፣ ትንሽ ነገር ያስደስታታል። ሁሌ ባለችበት ኑሯን ትወዷለች። ችግርም ሊሆን ይችላል፣ ጥሩም ነገር ሊሆን ይችላል፣ ግን ተቀብላ የምትኖር ሴት ናት። ልጇን በጣም የምትወድ ሴት ናት። ጥሩ እናት ነች። አዎ በጣም ልጄን የምወድ እናት ነኝ። ኑሬን አመስግኜ ወድጄው የምኖር ሰው ነኝ ነው ማለት የምችለው። በጣም ደስ ይላል። ሜሉ እንግዲህ ራስሽን በዚህ መልኩ ትንሽ ነገር የሚያስደስታት፣ ትንሽ ነገር የሚያስከፋት እንግዲህ እንዴት ስስም ጠንካራም። አዎ እኔ ግን ውስጧ ጠንካራ ስብዕና ያላት ሴት ነች ብዬ እላለሁ። ሜላትን እምልበት የተለያዩ ምክንያቶች ይኖሩኛል። ምናልባትም ለወደደችው ደረቷን የምትሰጥ አይነት ከለላ የምትሰጥ አይነት ሴት ነች ብዬ ከሌሎች ሰዎች ጋር ስላንቺ አንስቼ አውርቻለሁኝ። ተሳስቼ ሊሆን ይችላል። ይሄ የኔ እምነት ነው። ባንቺ ግን እንዲህ አይነት አስተያየቶችን ስትሰሚ አይ እኔ እንደዚህ አይነት ሰው አይደለሁም ትያለሽ? አይደለም፣ ብዙ አስተያየቶችንም ተቀብያለሁ በእንደዚህ አይነት ዙሪያ። አሁን ላመንኩበት ነገር ሟች ነኝ። ለወደድኩበትና ላመንኩበት ነገር ራሴን እሰጣለሁ። እውነት ነው። ያ ከየት መጣ? እግዚአብሔር ላይችል አይሰጥም የሚባል ነገር አለ። እውነት ነው። እሱ እንዳለ ሆኖ የእግዚአብሔር እርዳታ ተጨምሮበት ግን እኔ እንዲሁም በተፈጥሮዬ ካመንኩ አመንኩ ነው። አልሰማም በቃ ልክ ነው። ያ ስህተት ነው አይደለም። ስለዚህ ላመንሽበት ነገር ወደ ኃይል የለም። ልክ ነኝ ማለት ነው። በቃ ትክክል። አመሰግናለሁኝ። ልጅነትሽን እስቲ ትንሽ ወጣትነትሽ፣ ልጅነትሽ፣ አሁንም ወጣት ነሽ። ወደ ልጅነትሽ ስንመለስ ግን ወደ ጥበቡ ከመግባትሽ በፊት በማስታወቂያ ነው ከህዝብ ጋር መገናኘት የጀመርሽው እና ጅማሬዎችሽ ምን ይመስሉ ነበር? ዛሬ ላይ ከመድረስሽ በፊት ያለፉት መንገዶችሽን ስትቃኛቸው። ያው እኔ ማስታወቂያ ሰራለሁ ብዬ አስቤ አላቅም ነበር። በቲቪ የምናያቸው ሰዎች ለኛ በጣም ብርቅ ናቸው፣ በአካል የምናገኛቸው እስከማይመስለን ድረስ ማለት ነው። እና አጋጣሚ ሰራዊት ፍቅሬና አስረስ በቀለ በዚህ አጋጣሚ ማመስገን ፈልጋለሁ። ወደ እዚህ ስራ እንድገባ ያደረጉኝ እነሱ ናቸው። እና በአጋጣሚ ተገናኝተን ማስታወቂያ ለምን አሰሪም ሲሉኝ አላመንኩም። ከዛ ማስታወቂያ አሰሩኝ። ብዙ ማስታወቂያዎችን ሰራው። በዚህ መንገድ ነበር የገባሁት ወደ ማስታወቂያ። እና በምን አይነት አጋጣሚ ነው የተገናኛችሁት ከነ ሰራዊት ጋር? ከዚህ ቀደም ታውቂያቸው ነበር ወይስ በአጋጣሚ? በአጋጣሚ መንገድ ላይ ነው ያገኙኝ። መንገድ ላይ እየሄድኩኝ ሰራዊት ፍቅሬና አስረስ በቀለ በጣም ነው ማመሰግናቸው። እና አቁመው መኪና ማስታወቂያ ለምን አሰሪም ፎቶሽን ለምን ቢሮ አታመጭም ምናምን ሲሉኝ ደነገጥኩኝ። ምክንያቱም እኔ መስራት የምችል አይመስለንም አንድ እግራችን እስከሚገባ ድረስ። እና አላመንኩም። ከዛ በጣም ደስ ብሎኝ ስልክ ተቀያየርን። ከዛ ደውለውልኝ ከ2 ሳምንት በኋላ ምናምን ተደውለውልኝ ማስታወቂያ አለስ። ከዛ እያለ መሀል ላይ እዚህ ሀገር አልነበርኩም፣ አቋርጬው ከዛ ከ2 ዓመት በኋላ ስመለስ ወደ ፊልሙ ዓለም ገባው ማለት ነው። የመጀመሪያ
ቦዩን የቀደደው የማስታወቂያ ስራው ነው ወደ ሙያው ለመግባት። ምን ያህል ማስታወቂያዎችን ሰራሽ በዛ ሰዓት? በጣም ብዙ ሰርቻለሁ። አንድ 10 ማስታወቂያ አልሰራሁም። ተቀባይነቱስ በቤተሰቦችሽ? እንግዲህ መጀመሪያ ራስሽን ስታዩ የሚሰማሽ ስሜት አለ፣ ቤተሰቦች ደግሞ አይተው የሚነግሩሽ አስተያየትና የሚፈጠርባቸው ስሜት አለ። እንዴት ነበር? በጣም ደስ ይል ነበር። በቃ እንደዋወል ለሌላም ዘመዶቻችን እንደውል ነበር። አሁን ማስታወቂያ ይታያል ተብሎ እንደ አንድ ፕሮግራም በብርቅ ነበር የምንጠብቀው እና በጣም ደስ የሚል ነገር ነበር። ቤተሰቦቼ ጋር የነበረው ነገር ደስ ብሏቸዋል። እኔም ያው በዛው መንገድ አድርጌ ገባው ማለት ነው። ክፍያውም ደስ የሚል ነበር። ያው በዛ እድሜ ለእኔ በጣም ብዙ ነው። በዛ እድሜ ስታስቢ ያን ያህል ወጪ የለብሽም። ጥሩ ነበረ ግን ቢልቦርድ ምናምንም ሰርቻለሁ። ከዛ ከፍ እያልኩኝ ስመጣ ቢልቦርዶችን ሰርቻለሁ እና ከዛ እንዳልኩሽ ካለውበት ከውጭ ስመለስ ወደ ፊልሙ ቀጥታ ገባው ማለት ነው። እንግዲህ በውጭ ሀገር ለ2 ዓመታት ያህል ኖረሽ አይ ሀገሬ ነው መኖር የምፈልገው ብለሽ መጣሽ። ብዙዎች ወደ ውጭ ለመሄድ የሚያደርጉት ጥረት የተለያዩ ምክንያቶች ይኖራሉ። ለምን ተመለሽ? እንግዲህ ልጅሽን ይዘሽ ነው ወደ አሜሪካ ሄድሽው። ከ2 ዓመት በኋላ ግን ተመለሽ። ለምን? አገሬን በጣም ወዳለሁ። አንደኛ ትልቁ መልስ የሚሆነው ኢቭን አንዳንዴ አሁን ወደ ዱባይም ወደ ሌላ ሀገር ዝም ብለሽ ለቫኬሽን ትወጫለሽ ለ1 ሳምንት ምናምን እና ይናፍቀኛል ማለት በጣም ነው የምወደው ሀገሬን። ይቅርታና ምንም ደስታ አላገኘው እዛ የምፈልገው አይነት አኗኗር አይደለም ለኔ። ሁሉም ነገር እጅሽ ላይ አለ፣ ግን የሆነ ጣም ይቀረዋል። ገብቶሻል የምልሽ? እኔ እዚህ ሲሆን በጣም ደስተኛ ነኝ። ትንሽም ኑሮ ሆነ እዚህ ደስተኛ ነኝ። ስለዚህ የሰው ልጅ የሚያስደስተው ቦታ ነው መኖርም አለበት ብዬ የማምነው እና ሀገሬን ስለምወዳት ተመልሻለሁ። ልዛ ነው። በጣም ደስ ይላል። አገርሽን ኢትዮጵያን ግለጫት ብትባይ እንዴት አድርገሽ ትገልጫታለሽ? ኢትዮጵያ ጥልቅ ናት። በኛ እውቀት በኛ ባለንበት ደረጃ የምትገለጽ አይደለችም። በእርግጥ በጣም ጥልቅ ናት። ግን ሀገሬ ሃይማኖቷ፣ ለእግዚአብሔር ያላት ክብር፣ ሁሉም በየእምነቱ ሃይማኖቱን ወዳድ ነው ሰው። አሁን ላይ ያለው ትንሽ ነገሮች ቢንገጫገጩም እርስ በርስ የሚረዳዳ ሰው ነው። ኢትዮጵያዊነት ለኔ ክብር ነው። በጣም ትልቅ ነገር ነው። ደስ የሚል አገላለጽ ነው። መልካም ነው። በኪነ ጥበብ ሙያ ውስጥ በትወና ውስጥ እንግዲህ ራስሽንም ፊልም ፕሮዲውስ እያደረግሽ በሌሎችም ፊልሞች ላይ እየተሳተፍሽ ክብርን፣ ዝናን፣ መወደድን አግኝተሻል። በተለያየ አጋጣሚ ደግሞ በማህበራዊ ሚዲያው ላይ መነጋገሪያ ትሆኛለሽ። እንደ ተመልካች ዳር ሆነሽ ስትመለከችው መታወቅንና በትንሽ በትልቁ ስም መነሳትን እንዴት ታይዋለሽ? እውቅናው መጥፎ አይደለም። መጥፎ ፓርቱን አላየሁበትም። ግን ይሄ አሁን እንዳልሽው በትንሽ በትልቁ ስም መነሳቱ ትንሽ የሚከብድ ነገር አለው። ከቤተሰብ አንጻርም ገባሽ። ለምሳሌ አርቲስቶች እንደዚህ እናንተ እንደዚህ ምናምን አንዳንድ ጊዜ ማይሆኑ ኮመንቶች ምናምን ያለው እና አርቲስቶች ቤተሰብ አለን፣ በስነስርዓት ያደግን ሰዎች ነን። እንደዚህ ተቆንጥጠን እንደዚህ በስነስርዓት በዚህ ሂዱ ተብለን በስነስርዓት ያደግን ሰዎች ነን። ሰው ነን፣ እኛም ክብር አለን እና እንደ አርቲስት የሚሰሙ ብዙ ነገሮች አሉ። ግን ምንድነው ማየው አንዳንዴ ደግሞ ትክክለኛ ነገርን ይዘው ቢወጡ አትሊስት ትክክለኛ መረጃ ይዘው ቢወጡ እሰይት ያለሽ አንቺም ተናገሩልኝ ያለሽ። ግን አብዛኛውን ጊዜ የማየው ትክክለኛ ያልሆነ መረጃ ነው የሚያወጡት። በጣም ይከብዳል። ግን በቃ አንዳንድ ጊዜ ዝምታ ነው፣ በዝምታ ታልፊያለሽ። ዝምታው ግን ተገቢ ነው ብለሽ ታስቢያለሽ? አንቺ ካልተናገርሽ እውነቱን ሌላው የመሰለውን እያወጣ እንዴት ሆኖ ይገናኝ? እውነትና መሰለኝና ደሳለኝ እየተባለ በሚሰራበት ጊዜ እንዴት? ልክ ነሽ። ዝምታው ልክ ላይሆን ይችላል። ግን የሆነ 1-2 ቢሆን
ኦኬ እዚህ ይሄ እንደዚህ ነው ይሄ እንደዚህ ነው ያለሽ እና ለሁሉም እየተነሳሽ መልስ መስጠትም ከባድ ነው። ግን እንዳለ መናገር የምፈልገው ምንድነው አትሊስት ስንሰራ ትክክለኛ መረጃን ይዘን የቤተሰብ ስም መጠራት የለበትም። ለምሳሌ የኔ ስም መጠራት ካለበት የኔን ስም ያውጡት፣ ከጎንሽ ያለው ሰው መነካት የለበትም እና ያው አንዳንድ ጊዜ ዝምታ መልስ ነው በሚለው ትኖሪያለሽ። በቃ ያስገድድሻል ያለው ነገር። እንግዲህ አሁን አንዳንዴ እንደውም ከአባይ ግድብ በላይ መነጋገሪያ የሆነችበት ምክንያት ምንድን ነው የሚሉ ሰዎችም አሉ። ማህበራዊ ሚዲያው ላይ ለተነሱ አሁን ላነሳናቸው ወይም ደግሞ ሜላት ብለን ሰርች ብናደርግ የሚወጡ አንቺን የተመለከቱ ነገሮች፣ ፎቶሽ ምናምን በጣም ብዙ ይወጣሉና ምን እንዲታወቅልሽ ትፈልጊያለሽ? አሁን እስካሁን በተባሉ ነገሮች ምን እንዲታወቅልሽ ምን ማለት ትፈልጊያለሽ? ማለት ሰዎች እንዲረዱ የምፈልገው ነገር ምንድነው አትሊስት ከንትኑ መረዳት ይችላሉ ተመልካቹ። ሁሉም የተለያየ ነገር ነው የሚያወጣው፣ አንድ አይነት ነገር እንኳን አይወጣም። ርዕሱ እኔ በጣም እስከሚገርመኝ ድረስ ሆዷ እዚህ ጋር የሆነች ሴት አንገት ቀጥሰው እኔ ያስቀኛል። አንዳንዴ ጥሩ ነገር ነው የተመኙልኝ፣ መጥፎ ነገር አይደለም። ግን እዛ ጋር እርጉዝ ነኝ ከእንደገና እዚህ ጋር ሌላ ሴት አርግዛለች፣ ርዕሶቹ እንኳን ይለያያሉ እና አንድ አይነት ነገር ቢሰራ ማለት እውነትን ተንተርሰው ቢያወሩ ጥሩ ነው እላለሁ እና ተመልካቹም ያየውን ነገር እውነት ነው ከማለት በፊት ነገሮችን ቢያገናዝቡ ብዬ አስባለሁ። ለእኔ ብቻ ሳይሆን በሁሉም አርቲስቶች ስም አድርጌና አንድ ሰው ተነስቶ ብቻ እንትን ሆነ ስለተባለ በዛ ጃጅ መደረግ የለበትም ብዬ አምናለሁ እና ይሄን እንዲያስተውሉ እላለሁ ህዝቦች። እርጉዝ ነሽ? አይደለም ያ እንግዲህ አይ በደንብ ፍርጥ እናድርገው ብዬ ነው። እንግዲህ አንደኛው ሜላት እርጉዝ ነች እንዲህ ነው የሚባሉ ነገሮች ስለነበሩ ነው ፍርጥ አድርጌ እርጉዝ ነሽ ያልኩሽ። እርጉዝ አይደለሁም። ጥሩ ነገር ነው። እርግዝና የእግዚአብሔር ስጦታ ነው። ለጊዜው ግን እርጉዝ አይደለሁም። በሰዓቱ ያው ይመጣል። እግዚአብሔር በፈቀደ ጊዜ ይመጣል። እውነት ነው። በጣም ደስ ይላል። አዲስ አንድ ፊልም አንቺ ፕሮዲውስ ያደረግሽው አንድ ፊልም አለ፣ ተከታታይነት ያለው አለ። ስለ ስራዎችሽ እንምጣ። አዎ ኢትዮጵያዊ ይዘት ይዞ የመጣ ፊልም ይዘን መተናል። ዮቶራውያን የተሰኘ ፊልም ነው። ዮቶራውያን ማለት ትርጓሜው ሙሴን ህዝብን እንዴት መምራት እንዳለበት ያስተማረው ዮቶር ነው። ዮቶር ደግሞ ኢትዮጵያዊ ነው እና ከዛ ተነስተን ነው ዮቶራውያን ኢትዮጵያውያን ማለት ነው። እሱን ስራ ይዘን መተናል። እንግዲህ ከእግዚአብሔር ጋር አሁን ኮሮና ምንም ሁሉም ነገር ሰላም ከሆነ ይዛን እንለቀዋለን። ስራው ተጠናቋል፣ አልቋል። ሊመረቅ 10 ቀን ሲቀረው ኮሮና ገባ። እንግዲህ የኮሮና ቫይረስ ወረርሽኝ ብዙ ነገሮችን አናክቷል። በኪነ ጥበብ ኢንዱስትሪ ውስጥም ያመጣው ተጽዕኖ ይኖራል። በሀገር የመጣ በዓለም የመጣ ስለሆነ ከተሻገሩ በኋላ ነው። ምን ያህል ገንዘብ ወጣ በትወናው? ያንቺ ተሳትፎ ፕሮዲውስ በማድረጉ ብቻ ነው ወይስ በትወናው? ፕሮዲውስ በማድረግ ነው። በትወና አለሁኝ። ለፓርቲቱ ማቀባበያ የተወሰነ ቦታ ላይ ገብቻለሁ። እንደው ምን ያህል ወጣበት? አንድ ጊዜ በሰራሽው አንድ ፊልም 500,000 ብር ከስር ያለው ተምሬበታለሁ ብለሽ ነበርና አሁን በደንብ ተምረሽበት። ይሄ ሁለተኛ ፕሮዲውስ ያደረግሽው ነው? ከዛ በፊትም ሌላ አለ? አይ ነው ይሄ ሁለተኛሽ ነው። ስለዚህ ከዛኛው በደንብ ተምረሽ? በደንብ ተምሬ ምን ያህል ፊልም ፕሮዳክሽን ጋር በትብብር ሆነን የሰራ ነው። የእሱ ጽሁፍ ነው፣ እሱ ነው ዳይሬክት ያደረገው። ቆንጆ ወጪ ወጥቶበታል። እሱም ሼር አለበት። ቆንጆ ነው በጣም። ሲወጣ ደግሞ እንግዲህ ቆንጆ ወጪ ወጥቶበታል የተባለ ምርጥ ፊልም። ወጪው ብቻም ሳይሆን በደንብ ተለፍቶበታል፣ ተደክሞበታል። ምንድነው የዚህ ፊልም ዓላማ? ያው ፊልም እያስተማረ የሚያዝናና እና ይሄ ትውልድ ምንድነው ማወቅ ያለበት፣ ታሪኩ ማንነቱን ማወቅ አለበት እና ብዙ መጽሐፍቶች አሉ። መጽሐፍቶችንም መስራት ይቻላል። ዝም ብሎ ብቻ አንድ አይነት ነገር እንትና ተፋቀሩ፣ ተለያዩ፣ ታረቁ ከሚሆን ምንድነው ጥለን መሄድ ያለብን? ኢትዮጵያዊነታችንን በምንድነው መግለጽ ያለብን?
ብለን ነው ይሄንን ፊልም ለመስራት የተነሳ ነው እና ብዙ ልፋቶች አሉት። ብዙ ሀገር ሄደን የሰራ ነው። ብቻ ጥሩ ይሆናል ብዬ አስባለሁ። ከእግዚአብሔር ጋር ማስተላለፍ የፈለግነውን ነገር ያስተላለፍን ይመስለኛል። ትንሽ ቅድመ ማስታወቂያዋን እዚህ ጋር ተመልካቾቻችንም እንዲረዱት እዚህ ጋር በጥቂቱ ተፈቅዶልን ነው። ፈቅደናል። ተፈቅዶ ነው። ዮቶራውያን ዮቶራውያን ከሆነ ይልቅ የሚሆነው ብዙ ነውና ለህሊናሽ ተገዥ። ሙሴን ለታላቅ ድል ያበቃው ታላቁ ኢትዮጵያዊ ዮቶርብዓም ያስፈልገናል። ይቅር በሉኝ አባቴ፣ ይብቃ በሉኝ እኔታ፣ ትቼ ክቡር ማንነቴ ከሰው ጓዳ መገኘቴ። ወደ ሌሎች ጥያቄዎቻችን ስናልፍ ሜሉ የሙሉ ጊዜ ስራዋ አርት ነው ወይስ ተጓዳኝ ሌላ የሙያ ዘርፎች አሏት? አይ ሙሉ ጊዜ ስራዬ አርት ብቻ አይደለም። ነጋዴም ነኝ፣ ፌሻል ሰራተኛም ነኝ። መነጽር፣ ሰዓት፣ ሽቶ መሸጫ ሱቅ አለኝ። ከዛ ባሻገር ደግሞ ራሴው ፌሻል ተምሬ ፌሻልም ሰራለሁ። እስቲ አብራሪልን። ፌሻል እንዴት ነው የምትሰሪው? የት ነው የምትሰሪው? ሞርኒንግ ስታር ላይ ነው ሱቄም ፌሻሌም አንድ ላይ ነው። ከውስጥ ፌሻል አለው፣ በዚህ በኩል ያው ሱቅ አለው ማለት ነው። እና ፌሻል እንግዲህ እኔና ከዛ ስቴፑን አሳይሻለሁ እንዴት እንደሚሰራ። ራስሽ ትሰሪያለሽ? እኔም እሰራለሁ። ተመርቄ ነው የመጣሁት። ግን ልጆችም አሉ። እኔ ያው ሙሉ ታይሜን መስጠት ስለማልችል እዛ ቦታ ላይ ቀረጻም ስራም ሌላም ቦታ ሲኖር ስለሚሄድ ልጆች አሉ፣ ግን እኔም እሰራለሁ። ደንበኞችሽ አንቺ ፌሻል ስትሰሪያቸው ወይ አንቺ መሆንሽን ሲያውቁ ምን አይነት አስተያየት ይሰጡሻል? ደስ ይላቸዋል? እንዴት ነው? የተለየ የገጠመሽ ነገር አለ እንደው? አዎ ብዙ ጊዜ ደስ ይላቸዋል እና አይጠብቁም። ደውለው በስልክ ምናምን ነው የሚመጡት እና ቀጠሮ አስይዘው ልክ እኔ ለብሼ ስጠብቃቸው ሊተኙ ይሉና ድጋሚ ቀና ብለው ያዩኛልና ይደነግጣሉ በጣም። በቃ ደስ ብሏቸው ጓደኞቻቸው ጋር ደውለው ይናገራሉ ምናምን። ደስ ይላል። አብራችሁ ፎቶ ትነሳላችሁ? ሰልፊ? አዎ እንነሳለን። ደስ ይላል በጣም። አይ በጣም ደስ ይላል። ብዙ ጊዜ የጎን በምትወጂው የሙያ ዘርፍ ወይም የንግድ ዘርፍ ሌላ መሰል ነገር ሊሆን ይችላል፣ የምትሰሪው ነገር ይኖራል። ለነፍስሽ ጥሪ ደግሞ ልብሽን ደስ የሚያሰኘውን ነገር ደግሞ ለመስራት በጎን የምታደርጊው ነገር ይኖራልና በዚህ መልኩ ሜሉ ስኬታማ ነች። ስኬትንስ እንዴት ትገልጸዋለች? ስኬት ለሜሉ ምንድን ነው? ለሜላት ስኬት ማለት በጣም በጣም ወደ ላይ መውጣት አይደለም፣ በጣም መውረድ አይደለም። እግዚአብሔር የሰጠንን ነገር አመስግነን መኖር ስኬት ነው ለእኔ። የሰውን ችግር መረዳት ስኬት ነው። የሰውን ኑሮ መኖር የሰውን ኑሮ ስልሽ የሰውን ችግር ተረድተሽ መኖር እንጂ የሰውን ኑሮ አይደለም። እሱ ስኬት ነው። በአጠቃላይ እኔ በእኔ ህይወት ላይ ሳውራሽ
ስኬታማ ነሽ ወይ ካልሽኝ፣ አዎ በጣም ካሰብኩት በላይ ነኝ። እግዚአብሔር ይመስገን በጣም። እናትነትን ደግሞ እናንሳ። ጥሩ እናት ነኝ ብለሻል። በኋላ ላይ ልጅሽንም እንተዋወቃለን፣ ከሷም ጋር የሚኖረን ጥቂት ቆይታ ይኖራልና በእናትነት ውስጥ ኃላፊነት አለ። በእናትነት ውስጥ ስስት አለ። በእናትነት ውስጥ ፍርሃትም አለ። ሁሉ ነገር የተደበላለቀበት ነውና እንደው በጣም ዘና ብለሽ ደስ ብሎሽ ልቅቅ ብለሽ የምትኖሪበትም አይደለም። በተለይ ደግሞ ሴት ልጅ እያደገች ስትመጣ ስስትሽ የበለጠ ይጨምራልና አንቺ እንዴት ነው የምትገልጪው? ልክ ነሽ። አሁን የገለጽሻቸው ነገሮች ናቸው ሁሉም እናቶች ካሉ ብዬ የማምነውም እኔም ጋር እሱ ነው ያለው። እርፍ ብለሽ አታርፊም። ልጅ ሲኖርሽ ከባድ ነው በጣም። ስራ ላይ ሆነሽ ወድቃ ይሆን ብለሽ ሁሉ ታስቢያለሽ። ዝም ብለሽ በባዶ ሜዳ በቃ ወድቃ ይሆን እየተጫወተች የሆነ ነገር ሆነ አይሆን ትያለሽ። እና በእርግጥ እግዚአብሔር ጠባቂው እሱ ነው። እኛ በጣም ስለተጨነቅን አይደለም። እና አታርፊ። ግን ደግሞ ትልቅ እርካታ አለ። እነሱን ስታይ እረፍቶች ናቸው፣ ደስታዎች ናቸው። ተከፍተሽ ስትመጪ በእነሱ ነው የምትደሰችው። እና እግዚአብሔር ይመስገን እናትነት መባረክ ነው በጣም። ሳትወልድ ብላ ይላሉ እናቶች። እንደዚህ ያልሽበት አጋጣሚ አለ? መጀመሪያ ሰሞን ያው እናትነትን ሁላችንም እናውቀዋለን እና እንቅልፍ የለም የሆነ 3 ሰዓት እንኳን አተኝም እና ሳትወልድ ተኛ የሚለው ላይ ይስማማለሁ በጣም። እናት ከሆንሽ በኋላ ስለ እናትሽ ምን አሰብሽ? ያው እናት ሁሌም እናትነቷ እንዳለ ሆኖ ከወለድኩ በኋላ ግን በጣም ያለኝ ነገር ነው የጨመረው። ምክንያቱም ከምጥ ጀምሮ ከማርገዝ ጀምሮ ምጥ አለ። ከዛ ያው ሳትወልድ ተኛለ፣ ሳትወልድ ብላ አለና ያው በጣም ውስጤ ብዙ ነገር ነው የጨመረው በጣም። በዚህ አጋጣሚ እናቴን በጣም እወድሻለሁ። በጣም ደስ ይላል። ምን ያዝናናሻል? በረፍት ጊዜሽ እቤት ስትሆኚ ምን ታደርጊያለሽ? የተለያዩ ነገሮች ነው የማደርገው። አንድ አይነት ነገር አላደርግም። ዛሬ ላይ መጽሐፍ ላነብ እችላለሁ፣ ነገ ሙቪ ላይ እችላለሁ፣ ከልጄ ጋር ጌም መጫወት ይሆናል። አንድ አይነት ነገሮች የሉኝም። ሁሉም የተለያዩ ነገሮች ያዝናኑኛል። በተለይ ግን የምትይው ያዝናናሽ ነገር አለ? በተለይ ከልጄ ጋር ስጫወት በጣም ነው ደስ የሚለኝ። በቃ እንጫወታለን። እሷ ዶክተር ሆና እኔ ታካሚ ሆኜ በብዛት በቃ ተወጋግቼ አልቄያለሁ። የልጅሽ ፍላጎት እንደሱ ነው ማለት ነው? ዶክተር መሆን ነው የምትፈልገው። በጣም ደስ ይላል። አንድ ማስታወቂያ አብራችሁ ሰርታችኋል? ሰርተናል። ደስተኛ ነበረች? እንዴት ነበረ? አንቺስ እንደው ነይ ስሪ ስትያት የነበረሽ እና በኋላ የእሷን ሁኔታ ስታይ እስቲ ያጫውችን። እኔ ደስተኛ ነበርኩኝ ከልጄ ጋር ካስ ሲያደርጉ ደስተኛ ነበርኩኝ። እሷም ከኔ ጋር መሆኑ ደስ ብሏታል። ግን አሁን ላይ ይሄ ብዙም እንትን ላይ መውጣቱን አትፈልገውም። አሁን ላይ ሳያት ፍላጎቷ ወደ ዶክተርነት ወደዛ ነው የሚያዘነብለው እና በሰዓቱ ደስተኛ ነበርን በጣም። መልካም ሜላት፣ እንግዲህ በጣም ብዙ ዘርፎች ላይ ብዙ ነገሮች ላይ ተሳትፎ ታደርጋለች። ከነኛ መካከል በእምነቷ የተለያዩ ገዳማትን መዞር፣ ማሳየት እንዲሁም በቅርቡ በቲዩብም ላይ የማሳየት ጥረቶችን ስታደርጊ አስተውያለሁ። ስለሱ ጥቂት እናውራ። እሺ። ገዳማትን እዞራለሁ። በጣም ከሚያስደስተኝ ነገር አንዱ ገዳማት መዞር ነው። ማየት፣ ማመስገን፣ በረከት መሰብሰብ በጣም የምወደው ነገር ነው። ሌላው የዩቲዩብ ቻናሌን ነው ኦልሞስት አመት ሊሞላኝ ነው ከከፈትኩት። ይሄ የዩቲዩብ ዓላማ ምንድን ነው? ገዳማትን እየሄድኩኝ ይዞራለሁ፣ ለህዝቡ አስተላልፋለሁ። ሌላው ደግሞ ኦርቶዶክስ ተዋህዶ ትምህርቶችን የምንማማርበት ቻናል ነው። የዚህ ቻናል ዓላማ ትልቁ የሚገባው ገቢ ለተዘጉ ገዳማት ገቢ ነው ማለት ነው እና ሰው ያንን ነገር እየተከታተለም ቤተክርስቲያኑንም እየረዳ የተቸገረ ገዳምንም አባቶቻችንንም እየረዱ ነው ማለት ነው። ሁለት ነገር ነው እየተጠቀምን ያለ ነው እና ይህን ዓላማ ይዞ የተነሳ ዓላማ። ምንድን ነው ስሙ? ስሙንም እናስተዋውቅ። እሺ፣ ማዕዶት ዘኢትዮጵያ። ማዕዶት ዘኢትዮጵያ ማለት የኢትዮጵያ መሻገሪያ ማለት ነው በግዕዝ።
ስለዚህ ማዕዶት ዘኢትዮጵያ የተሰኘ የዩቲዩብ ቻናልም አለሽ። ራስሽ ነሽ ሆስት የምታደርጊው? ራሴ ነኝ። ከዛ ተመልሰሽ ቁጭ ብለሽ ስታዩ ለሱ የምትሰጪው ጊዜ፣ ለቤተሰብ የምትሰጪው ጊዜ፣ ለመደበኛ ስራሽ የምትሰጪው ጊዜ እንዲሁም ደግሞ ቀደም ሲል ላነሳናቸው ለንግድና ያንን መቆጣጠር መመልከት ስለሚያስፈልግ እንዴት ነው የምታብቃቂው? ይበቃሉ። የሚገርምሽ ምንድነው የሰው ልጅ ሲኖር ለነፍሱም ለስጋውም ነው መኖር ያለበት እና የነፍስ ጉዳይ ነው የገዳሙ። ለነፍስሽ ትኖሪያለሽ፣ ከዛ ደግሞ ለስጋሽ ይብቃቃል። ምንም ሰዓት የሚያስቸግረኝ ነገር የለም። ጊዜ ጠቦሽ አያውቅም። አያውቅ። ማህበራዊ ህይወትሽስ ምን ይመስላል? ከሰው ጋር እግባባለሁ በጣም። ማህበራዊ ህይወቴ በጣም ቆንጆ ነው። ተግባብቼ በሰላም ነው የምኖረው። እግዚአብሔር ይመስገን። ጎረቤት ቡና ትጠራሪያለሽ? የለም እኮ አሁን እንደሱ ብጠሪ ያማታል ልትበል። አሁን በኮሮና ነው ወይስ ከዛም በፊት? ከዛም በፊት እውነት ለመናገር ይሄ ኢትዮጵያዊነት ባህላችን ትንሽ እየጠፋ ይመስለኛል። ስልጣኔም ተባለ መሰለኝ። ለእኔ ስልጣኔ አይደለም በእርግጥ ሶሻል ላይፍ ደስ ይል ነበር የኢትዮጵያ እና አሁን ላይ ግን ስታይ ቡና መጠራራት የለም። ደናደርሽ አሜሪካን ሀገር የነበረው ነገር ነው እዚህ እየመጣ ያለው እና ያ ነገር ባይጠፋ ደስ ይለኛል። ይሄ ሶሻል ላይፍ ያለን ነገር ቡና መጠራራቱ ምናምን ደስ የሚል ነገር ነበረ እና ከኮሮናም በፊት የመጣ ነገር ነው። እንግዲህ ቀደም ብሎ የመጣ ነገር ነው። ግን በሌሎች በስራ መስኮች ማህበራዊ ህይወት ስንል እንግዲህ በሰው ልጅ ላይ ሀዘንም ደስታም ይፈራረቃሉ እና በሀዘንም በደስታም ከጎን መሆን መቻል ነው ያለው ነገር እና በዚህ ላይ ያለሽ ተሳትፎ እንዴት ነው? እሱ ላይ ያው የግድ ነው። ለቅሶም ሲሆን ግዴታ ነው። ሀዘንም ደስታም እሱ ላይ ጥሩ ነው ሁሉም ነገር ያለው። ጥሩ ነኝ እኔም ብዬ አስባለሁ። ስለራሴ ላለማውራት ፈልጌ ነው። በጣም የተደሰትሽበትን ቀንና በጣም ያዘንሽበትን ቀን አንድ ሁለት ላይሆኑ ይችላሉ። እንደው ግን ትዝ ያሉሽን ወይም ደግሞ ከተደሰትኩባቸው መካከል ብለሽ ከማህደርሽ መዘዝ ልታደርጊው የምትችይውን? በጣም የተደሰትኩበት ቀን ልጄ ነው የወለድኩበት ቀን። በጣም የተደሰትኩበት ቀን ነው። ነሐሴ 16 የኪዳነ ምሕረት ቀንም ነው ፍልሰታ። በጣም የተደሰትኩበት ቀን እሱ ነው። ሀዘን ብዙ ሊኖር ይችላል። በጣም ወዳት ጓደኛዬን ያጣሁበት ቀን ለምለም ትባላለች። ሜካፕ አርቲስት ነበረች፣ እዚሁ እኛው ስራ ውስጥ ነበረች እና ብዙ መስራት እየቻለች አንዳንድ ጊዜ ያው ብዙ ነገሮች ይከብዳሉ እና እሷን ያጣሁበት ቀን በጣም ለእኔ ከባድ ነው እና አሁንም አላምነው። በድንገተኛ አደጋ ነው ያረፈችው። ታመመች፣ ትንሽ ጊዜ ታመመች። ለምለም ደምሴ ታውቂያት ይሆናል። ጉማ ዋርድ ምናምን ወስዳለች። የሎሚ ሽታ ምናምን የሰራች እሷ ናት። በጣም ጎበዝ ነበረች እና እግረ መንገድ እናንሳት እንደው በዚህ አጋጣሚ ስራዋንም ያላችሁ ጓደኝነት እንዳለ ሆኖ በስራዋ ማነች ብሎ ለሚጠይቅ ወይም እግረ መንገድ ለማወቅ እድሉንም እንድንሰጥ ትንሽ እናንሳት። ያው ለሊ ቅርታ በስራ ነው የተዋወቅኳት። ፊልም ስራ ስንሰራ ነው የተዋወቅነው እና በጣም ብዙ እውቀት ያላት በጣም ብዙ ደረጃ መድረስ የምትችል ሴት ነበረች። ግን አልሆነም። አንዳንድ ጊዜ በጣም ብዙ ነገር እያለሽ ውስጥሽ የሆነ ማትወጭበት ብዙ እንትኖች ይፈጠራሉ እና የሚቆጨኝ አትሊስት የምትወዳት ልጅ ነበረቻት እና ብዙ አመት አልተያዩም እና ውጭ ሀገር ነው ያለችው። በ4 ዓመቷ ምናምን ነው የተለያዩት። አሁን 20 ምናምን ዓመቷ ነው እና 20 የልጇን አይን እንኳን አላየችም። ብዙ ነገር እና ሁሌ ነው የሚቆጨኝ። እኔ ያላረኩት ነገር አለ ብዬ ሁሉ ቆጫለሁ ለእሷ እና ለሊ ብዙ ደረጃ መድረስ ያለባት ሰው ነበረች። ማንም ሚዲያ ላይ አልተወራም ምንም፣ ግን ብዙ አስተዋጽኦ አድርጋለች ፊልሞች ላይ
ሪራይት ታደርጋለች። ኮስቲዩም ብዙ ነገር በጣም ጎበዝ ናት ከምነግርሽ በላይ። ግን በቃ ያው አንዳንዴ ከእግዚአብሔር ጋር አትታገይም እና ነፍሷን ይማረው። የሰራቻቸውን ፊልሞች ወይም ደግሞ የእሱ አስተዋጽኦ ያረፈባቸውን እግረ መንገድ እናንሳ። የሎሚ ሽታ፣ የዛሬን አልወድም፣ 3 ማዕዘን፣ ይሄ ሰዓት ይፈቃድ ስራዎቿን ብታያቸው በጣም ነው የሚገርምሽ። ከእውቀት ጋር ነው፣ በስነ ስርዓት ተረጋግታ ነው። ይሄ የችኮላ ነገር እንኳን አይደለም የምትሰራው እና ብቻ እግዚአብሔር ነፍሷን ይማረው። እሱም ቀን ነው በጣም ያዘንኩበት ቀን። እውነት ነው እንግዲህ ስም ከመቃብር በላይ ነው እንደሚባለው። ይሄው አሁን ለምለም ብታልፍም ባላት ወዳጅነት ከአንቺ ጋር ካዘንሽባቸው ቀናቶች በተለይ ብለሽ የሷን አነሳሽ፣ ቀጥለሽ ደግሞ የሰራቻቸው ስራዎችን አነሳሽና እንግዲህ ስም ከመቃብር በላይ ነው ማለት ይሄ አይደለም። በጣም ብናልፍም ስራችን መልካም ስማችን ይኖራል። እንደ መልካም መዓዛ ነው ይባላል አይደል? መልካም ስም እንግዲህ ነፍስ ይማር ነው የምንለው። ምን ያህል ጊዜ ሆናት? አመት ሊሆናት ነው። 1 ዓመት ሊሆናት ነው። በምን አጋጣሚ ነበር ሞቷን የሰማሽው? በአጋጣሚ ነው እንደነገርኩሽ የተዋወቅ ነው እና በስራ እና አንድ ላይ መኖር ጀመርን። ናዝሬት ነበረ የምትኖረው። ወደዚህ ሙቭ አድርጋ ከኔ ጋር መኖር ጀመርን። ታመመች እና ያልሄድንበት ሆስፒታል የለም። ምንም ችግሯን ሊያውቁ አልቻሉም። በጣም ነገሩ እየባሰባት መጣና ወንድም አላት። ወንድሟ መጥቶ ወሰዳት። ዘውዲቱ ሆስፒታል መከታተል ጀመረች እና ነገ እመጣለሁ ብዬው ደውዬለት እንደዛሬ ደውዬለት ሰካ እኔ እንደደወልኩ ሞታለች። በጣም ደግሞ ሌላ የሚያሳዝነኝ ነገር አልገበርኳትም፣ አልደወለልኝም። ነገ ደግሞ አንድ ስራ ገጥሞኝ ቆይ ነገ ሄዳለሁ አልኩኝ። አልደወለም። እኔ እንደደወልኩ አርፋለች ለካና ስደውልለት የዛኔ እንደደወልሽ እኮ አረፈች አለኝ እና ተቀብራለች አለኝ። ያው ነፍሷን ይማረው። እውነት ነው፣ ነፍስ ይማር ነው እንዳልነው። ስም ከመቃብር በላይ ነው እንደሚባለው ነው። ያው ሀዘን፣ ደስታ የአንድ ሳንቲም 2 ገጽታዎች ናቸው፣ ተፈራራቂዎች ናቸው። ሀዘንንም ደስታን መርሳት መቻላችን ደግሞ እንደው ሙሉ ለሙሉ ረስተናል ባንል እንኳን ይቅርታ ስሜትሽን ስለረበሽ የእሷ ነገር ሲነሳ በጣም መካሪ ነበረች። መናገር ብዙ ነገር ትመክረኝ ነበረ በጣም እና ብዙ ላይፍም ስላሳለፈች ለእኔ ብዙ ነገር የነበረች በቃ በጣም ጓደኛዬ ብቻ ሳትሆን እህቴም ብዙ ነገር የነበረች ነው። የሆነ ነገር ሰራለሁ ብዬ አስባለሁ በእሷ ማስታወሻ ወይ ፊልም የሆነ ነገር ብቻ ውስጤ ያስባል። ይሄ ትንሽ እረፍት እንዲሰጠኝ ትልቅ ነገር ነው። መልካም ነው። ምን ያህል ባንቺ ውስጥ ስፍራ እንዳላት እኛም ለማየት ችለናል። እንግዲህ ለምለም ሜካፕ አርቲስት ብዙ ጊዜ ከጀርባ ያሉ ጎልተው አይወጡም፣ ከፊት ለፊት ያለው ነውና ከጀርባ ግን ያሉ በጣም ብዙ ሙያተኞች አሉ። በቲያትር ብንልም ከመድረክ ገጽ ግንባታ ጀምሮ ከጀርባ ብዙ ባለሙያዎች አሉ። በፊልሙም መሰል በሙዚቃው እና ልክ እንደዚህ ከጀርባ ያሉ ሙያተኞች ባበረከቱት አስተዋጽኦ እንደው በችግራቸው ወይ ደግሞ በህልፈታቸው እንኳን መረጃው አለመውጣቱ ያስቆጫል፣ ያሳዝናል። በጣም ነው ያዘንኩት። በጣም ከምነግርሽ በላይ የሚገርምሽ ስትሰራ ይሄ ለብር ተብሎ የሚሰራል አይደል? እሷ ያንን ነገር ካላመጣችሁልኝ ይሄን የሆነ ነገር አዘዘች አልሰራም ነው የምትልሽ። ከፊልሙ ከፕሮዲሰሩ በላይ እሷ ተጨንቃ ነው ሁሌም ማያትና ግን በቃ እንዳልሽው ከጀርባ ያለ ሰው አይወጣም። ለዛ ይመስለኛል። ብቻ ያው እግዚአብሔር ነፍሷን ይማር። እንመለስ ወደዚህኛው እንጣ ከዚህኛው ስሜትና እንመለስ። ስኬትን አንስተናል። መለስ ብለን እድገትሽን ልጅነትሽንም አንስተናል መሰል ነገሮችና ነገን ሜላት ምን ታስባለች? ነገ የት ቦታ ለመድረስ እቅድ አስቀምጣለች?
ያው ነገር መድኃኒዓለም ነው የሚያውቀው። በእርግጥ ግን ምንድነው ሁላችንም እንደ ሰውኛ እቅዶች አሉን። ነገር ብዙ እቅዶች አሉ። ልጄን አስተምሬ አስመርቄ ያው መጀመሪያ የእናት ልጅ የሚሆነው የእናት ነገር ይሄ ነውና እሱ አለ። ነገን እሱን ማየት ፈልጋለሁ። ልጄ ተመርቃ ማየት ፈልጋለሁ። ኢትዮጵያ ወደ ሰላሟ ተመልሳ ማየት ፈልጋለሁ። ይሄ መከፋፈሉ ቀርቶ አንድ የሆንበት ምክንያቱም መነጣጠል አንችልም። የተያያዝን ሰዎች ነን እና ይሄ ብሔር ከዚህ ብሔር የምትዩ አይደለም። ገባሽ? ሁሉም ሰው ተዋልደዋል። አንድ ነው፣ ሰንሰለት ነው እና ይሄ ትውልድ ይሄን ነገር ተረድቶ የኢትዮጵያን ሰላም ማየት ጓጓለው። ብዙ ነገር ብቻ በፊልም ዙሪያውም ትልቅ ኢትዮውድ ተብሎ እንደ ሆሊውድ ትልቅ ነገር ደርሶ ማየት ፈልጋለሁ። እኔም እጥራለሁ ማለት ሁሉም የየራሱን ኃላፊነት የየራሱን ጠጠር ሲጥል ነው ነገ ትልቅ ደረጃ ላይ መድረስ የሚቻለው። ጥበብ ትልቅ ጉልበት አላት። ጥበብ ባላት ጉልበት እየተጠቀመች ነው ብለሽ ታስቢያለሽ? በጥበበኞች ወይም በሙያተኞች ዘንድ እየተጠቀመች ነው አይደለም? አሁን እንደውም ትንሽ አሁን የተነሳው ንቅናቄ ጥሩ ነገር እየሄደ ነው ብዬ አስባለሁ። ምክንያቱም የውጮቹን ካይሻቸው ብዙ ነገር ይሰሩበታል፣ ብዙ ነገር ራሳቸውን ያስተዋውቁበታል ምናምን። እኛ ግን የውጮቹን ነው የምናስተዋውቀው ካለባበስ ጀምሮ ከኔ ጭምርና መጠቀም ያለብንን ነገር እየተጠቀምን ነው ብዬ አላስብም። ማድረግ ያለብንን ነገር ምክንያቱም ተጽዕኖ ፈጣሪ ምንድነው እዚህ ጋር ለመጪው ትውልድ ምንድነው አስቀምጬ የሚሄደው ማለት አለብን እንጂ ስም ብቻ ይዞ መኖር በቂ ነው ብዬ አላስብም። ምክንያቱም ኃላፊነት አለብን የህዝብ እስከሆነ ድረስ ለህዝብ ምንድነው የምናስተላልፈው፣ አሁን ለሚመጣው ጄኔሬሽን ምንድነው ሰጥተን የምንሄደው የሚለውን ነገር መስራት ያለብን ይመስለኛል። ብዙ ነገር አለ ለነገርኩሽ ከአለባበስ ጀምሮና ኢትዮጵያዊነትን ተላብሰን ብዙ ነገር መስራት አለብን ይመስለኛል። አሁን አዲሱ ፕሮዲውስ ያደረግሽው ፊልም በተለይ ኢትዮጵያዊነት ላይ የሚያጠነጥን ነው። ይሄን ቁጭትሽን የራስሽን አስተዋጽኦ ለማድረግ የተጠቀምሽበት መንገድ ይመስለኛል። ስለዚህ እስክናየው በጉጉት እንጠብቃለን። በጉጉት ነው የምንጠብቀው። ምናልባት በእርግጥ ከባድ ሊሆን ይችላል ይሄ ጥያቄ፣ ያለም መጨረሻ በዚህ ሰዓት ነው ቢባልና የመጨረሻ ቃልሽ ብትባይ ምንድነው መሰጪው? የመጨረሻ ቃል እግዚአብሔር ይቅር በለን፣ ይቅር በለን። ምክንያቱም ሰው ሆነሽ አታጠፊም አይደለም። አሁን ንስሐ ገብተሽ ስትወጪ ሁሉ ነገር ታጠፊያለሽ፣ እናጠፋለን እና ጥፋታችን ሁሌም ተከትሎ ነው የሚመጣው። ስለዚህ ይቅር በለን። ያንን ነው መጨረሻ ቃልሽ። ይቅር በለን። መፈጸም ከሚገቡሽ ጉዳዮች መካከል አንድ ብትባይስ? በቃልጂ ዳቅፋታለሁ። እሱም ማረጋው ከባድ ነው በእውነቱ እና ብዙ ጊዜ ሞትን ስናስብ ወይ መጨረሻችንን ስናስብ ያደረግናቸው ያለፍናቸው ነገሮች ከንቱነት ይታዩናል ይላሉ ብዙ ሰዎችና አንዳንድ ሰዎች እንደው ምናልባት ተገቢ አባባል ላይሆን ይችላል። ምን ነው ልትሞት ነው እንዴ በጣም እንትን ሆንክ ይባላል። የሆነ የሞት መጨረሻ ተደርጎ ኮሮና ይሄንን ያሳየን ይመስለኛል። ምናልባት እንግዲህ እንደ ቅጠል ሲረግፉ ስናይ ዳር ሆነን ስንመለከትና ወደ ራሳችን እያንኳኳ ሲሆን የተሰማን ስሜት አለ አይደል? አዎ እውነት ነው፣ በጣም እውነት ነው። ምንም ንስሐ እንኳን ሳትገቢ ልትሄጂበት የምትሽው አጋጣሚ ኮሮና በጣም ከባድ ነው እና እኔ እንደውም ምን እላለሁ አንዳንዴ ንስሐ ግቡ ነው እላለሁ ይሄ ኮሮና መጣጥ። ምክንያቱም ዓለም ላይ ነው የመጣው። እንዴት ነሽ? እንተዋወቅ እስቲ ተዋወቂልን። እሺ ዲዲያ ሳሙኤል ይባላል። የዲዲያ ሳሙኤል ትባያለሽ። እሺ ስለ እናትሽ እስቲ ንገሪኝ። እናትሽ ቅድም አንቺ እዛ ሆነሽ ስታወራ ነበር ስለ አንቺ እንዴት እንደምትወድሽ ሁሉ እንዴት ጎበዝ እንደሆንሽ ሁሉ ስትነግረን ነበረ።
ስለ እናትሽ አንቺ ምን ትነግሪናለሽ? ምን ትወጂላታለሽ ከስራዎቿ? ፊልም መስራት። እሺ። ሌላ ደግሞ ጸሎተኛ ናት። እሺ። ሌላ ጥሩ ናት። በቃ አንቺ ትጸልያለሽ? ምንድን ነው የምትጸልይው? ኮሮና ቫይረስ አጥፋ። ሌላ ወንድምና እህት ስጠኝ። ወንድምና እህት ስጠኝ ብለሽ ትጸልያለሽ? በዚህ ላይ ምን ትያለሽ አንቺ? ያው እግዚአብሔር ያለው ቀን ብዬሽ ለቅድም ቀጠሮ ያዝነው። አይ እሱ በእርግጥ እሱ በነበሩት አሉባልታዎች መነሻ አድርገን ነው። አሁን የዲዲያ ጥያቄ ደግሞ ወደ ፈጣሪዋ በክራ እህትና ወንድም ስጠኝ እያለች ነው አይደል? በጣም ቅድሚያ ማን እንዲመጣልሽ ትፈልጋለሽ? ወንድም። ትልቅ እንትን ነው። ምን ያስደስትሻል? ዶክተር ሆኜ ዳዎችን ሰብስቤ ፍሪ ማከም፣ በነፃ ማከም። ስትሄጂ መንገድ ላይ ስታያቸው ታዝኛለሽ? አንቺ ልጅ ነሽ፣ ብዙ አትዞኝ። ወደፊት የፈለግሽውን ታደርጊያለሽ። ግን አሁን ያንቺ ኃላፊነት አይደለም፣ እንዳትጨነቂ እሺ? ግን ለወደፊቱ ማሰብሽ ጥሩ ነው። ሜሉን ምን ብለሽ ነው የምትጠሪያት? ማማ ነው የምትያት? እሷስ ምን ትልሻለች? ማማዬ ማማ ነው ትባባላት። ያጠፋሽስ ጊዜ በስምሽ ጠርታሽ አታውቅም? ሁሌም በስሜ እንኳን ጠርታሽ አታውቅም? ከሰራችሁ ፊልሞች የትኛውን ትወጅላታለሽ? ለምን? ደስ ይላል። በተለይ የትኛውን ሲን ስታይ ነው ቀደስ ብሎሽ ደጋግመሽ መልሰሽ የምታዩ? ስታወራ አወራሯ ደስ ይልሻል? የዛን ፓርት ሰውየውም ትንሽ ያስቃት። ሰውየውም ያስቅ። ስንተኛ ክፍል ነሽ? 5። አሁን ወደ 6 እየገባሽ ነው። ከጓደኞችሽ ጋር አሁን ትምህርት ቤት ተዘግቷል። አልናፈቀሽም? በጣም የናፈቁሽ ጓደኞችሽ እነማን ናቸው? ሁሉም አላስመረጥ። ሙሉ ክላሱ? አይ ጓደኞች። ስንት ናቸው ጓደኞችሽ? 4 ናቸው። ማን ማን ናቸው እስቲ በስም? ቤት ያለች፣ ዮሐና አለች፣ ለማ ነበረች ሄደች ወደ አሜሪካ። አሁን እኔ እሷን ነው። ሶስታችሁ ናቸው የቀራችሁት። ናፍቃችሁኛል በያቸው እስቲ። አሁን ይሄንን በቲዩብ ላይ ይመለከቱታልና ለጓደኞችሽ እስቲ መልእክት አስተላልፊላቸው። ጓደኞቼ ወዳችኋለሁ፣ ናፍቃችሁኛል፣ እንገናኛለን። እንግዲህ እየጸለይሽ ነው ኮሮና እንዲጠፋ። ይጠፋል። እንደው ኮሮና ጠፍቷል ከተባለ መጀመሪያ የምታደርጊው ምንድን ነው? ሮጭ በቃ ሁሉ ቦታ መዞር። እየሮጥሽ ማለት ነው? በመኪና አስነስቼ ከማሞጋት መዞር። ኮሮና ጠፍቷል ትናገሪያለሽ አንቺ? ኮሮና ጠፍቷል። በመጨረሻ ማስተላለፍ የምፈልገው ነገር ቅድም እንዳወራሁት ነው። እኛ አርቲስቶች ሰዎች ነን። ቤተሰብ በስነስርዓት አሳድጎን ስነስርዓትን አውቀን የመጣን ሰዎች ነን። ስራውን ጥበቡን ወደን ነው እዚህ ጥበብ ውስጥ የገባ ነው እና አንድ ርዕስ ተነስቶ ወይ አንዱ ሰው ተነስቶ ባመጣው ነገር ህዝብም በዛው መንገድ አሂድ እላለሁ። ምክንያቱም እውነታን ይዘው ነው መሄድ ያለበት። እኛም ጋር እውነታ አለ፣ እሱን ተረዱን እላለሁ በሁሉም አርቲስቶች ስም ተነስቼ። በተረፈ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዜር ይስጥልን። እንግዲህ መልሰን ዮቶራውያን ደግሞ ከተለቀቀ በኋላ የተመልካቹን ግብረ መልስ ይዘን በእናንተ በኩል እንዴት ነው የሚለውን ደግመን እንደምንገናኝ ቀብዳስ ይዘን እንለያይ ብለን ችግር የለውም እንገናኛለን። በጣም አመሰግናለሁ። ዜር ያክብርልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ኢትዮ ኢንፎ ሚዲያ የተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ያደርሳል። ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰቡን እናመሰግናለን።